አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ በያላችሁበት ይብዛ ማለት ነው። እንግዲህ ቅመሞችዬ ረመዳን እንዴት ነው? ከኔ ጋር አልሐምዱሊላህ። የረመዳን ስራስ እንዴት አድርጎ ይዟችኋል? እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬው ለየት ያለ ቪዲዮ ነው ማለት ነው። በቤታችሁ ብቻ ሆናችሁ በትርፍ ሰዓታችሁ ዋይፋይ ካላችሁ እኔ ሸበካ ካላችሁ በትርፍ ሰዓታችሁ በኦንላይን እንዴት ስራ እንደምትሰሩ አሳያችኋለሁ ማለት ነው። እኔ የሰራሁበትና ያረጋገጥኩበት አፕሊኬሽን ነው ማለት ብር መስራቱንና ለመስራቱን ያረጋገጥኩበት አፕሊኬሽን ነው ማለት ነው። እና አውጥቼ በቃ ይሰራል ወይስ አይሰራም ብዬ አውጥቼ ስላየሁት ነው ለእናንተ የሚጠቅማቸዋል ብዬ ቪዲዮ እየሰራሁላችሁ ያለሁት ማለት ነው። እንግዲህ አዲስም ከሆናችሁ ሰብስክራይብ አድርጉኝ፣ ቤተሰብ ሰብስክራይብ አድርጉኝና ቤተሰብ ነው ማለት ነው። ቪዲዮም እንግዲህ ብዙ ቪዲዮ እለቃለሁኝ፣ ቪው የለውም ላይክም የለው ማለት ነው። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ጀማሪ ነኝ። እንግዲህ ወደ ቪዲዮ እንሂድ። አፕሊኬሽኑ እንግዲህ በዋነኝነት የሚሰራው ለሴቶች እንግዲህ ለሴቶች ላይቭ በመግባት 7 ቀን ድረስ ላይቭ ሲገቡ ለዌልካም 20 ሺህ ፖይንት ይሰጣቸዋል ማለት ነው። 7 ቀን ድረስ። ከዛ በኋላ ግን በቋሚነት 1000 ፖይንት አንድ ሰዓት ተቀምጠው 1000 ፖይንት ይሰጣቸዋል ማለት ነው። ግን ሳምንት ድረስ 2 ሰዓት ላይቭ ላይ ተቀምጠው 20 ሺህ ፖይንት ባንዴ ይሰጣቸዋል። ውጭ ላሉት ኢትዮጵያ ደግሞ 10 ሺህ ነው መሰል ይለያያል። ለወንዶች ደግሞ ፓርት ላይ ተቀምጠው ነው ኮይን የሚሰበሰቡት እንጂ ፖይንት አይሰጣቸውም። ያው አፕሊኬሽኑ በዋነኝነት ያው ለሴት መበረታቻ ምናምን ነው ማለት ነው። ፕላትፎርሙ እንግዲህ ይሄ አፕሊኬሽኑ እንግዲህ ምን ምን እንደሚያስፈልገው አሁን በዝርዝር እነግራችኋለሁ ማለት ነው። መጀመሪያ ላይ ስትገቡ አፕሊኬሽኑ የሚጠይቃችሁን ወይ ኢሜል ወይ ስም አስገቡ ብሎ ነው ማለት ነው። አሁን ለምሳሌ እኔ ሞልቻለሁ፣ ግን ለእናንተ ላይ ማሳየት ያክል ከዛ እዚህ ጋር ኔስክኔ የሚላል ቅጽል ስም ነው የሚለው ወይ ስማችሁን ወይ ጎግል ኢሜይላችሁን ወይ ደግሞ የፌስቡክ ኢሜይላችሁን መምረጥ ትችላላችሁ ባላችሁ ማለት ነው፣ ደስ ባላችሁ። ከዛ እዚህ ላይ ነው እንግዲህ ትኩረት መስጠት ያለባችሁ። እዚህ ላይ ጾታችሁን ሜል ፊሜል የሚለው ላይ ሴት ከሆናችሁ ፊሜል የምትለውን እቺን ትመርጣላችሁ። ወንድ ከሆናችሁ ደግሞ ሜል የምትለውን፣ ሴት ከሆናችሁ ሜል የሚለውን ስትመርጡ በጣም ነው የሚያደክመው። ባለፈው የሆነ ተሳስታ ጓደኛዬ በጣም ለፍተን ነው ያስመለስ ነው ማለት ነው። እና ፊሜል ብላችሁን እዚህ ላይ ትኩረት አድርጋችሁ ፊሜል የሚለውን መረጡ ሴቶች ማለት ነው። ከዛ ታች ደግሞ ዳታ ኦፍ ብራንች ይላል። ዓመተ ምህረቱን ነው የሚላችሁ እዚህ ጋር የሚጠይቃችሁ ዓመተ ምህረቱን ነው ማለት ነው። እናንተ የምትሞሉት ግዴታ ከ18 አመት በላይ መሆን አለባችሁ እድሜያችሁ ማለት ነው። እና ከ18 አመት በላይ መሆን ስላለበት የፈለጋችሁትን መርጣችሁ ብቻ ከ18 አመት በላይ መሆኑን አረጋግጡ ማለት ነው። ከዛ ትመርጣላችሁ ማለት ነው። ልክ ይሄን ዓመተ ምህረቱን ስንነካው እንደዚህ ያስመርጠናል። ከዛ ደግሞ ካንትሪ ይላል። ካንትሪ የነፍሱ ይሞላላችኋል። ኢትዮጵያም ካለች ኢትዮጵያ ብሎ ለነፍሱ ፕላትፎርም ይሞላል ማለት ነው። ከዛ እታች ላይ ደግሞ አይዲ ይላችኋል። አይዲ ደግሞ ኢንቫይት ያደረጋችሁ ሰው ነው የሚለው። የኔን የአይዲ ቁጥር ኮሜንት ላይ መጀመሪያ ላይ ፒን አደርግላችኋለሁኝ። እንግዲህ ሊንኩንም ለማስቀመጥ እንግዲህ ሞከራለሁኝ፣ የአፕሊኬሽኑ ሊንክ ማለት ነው። ከዛ የኔን አይዲ ቁጥር ሞልታችሁ ኤጀንት አዲስ ኤጀንት ነኝ ማሙላት ትችላላችሁ ማለት ነው። ደግሞ እንዴት አሻራ እንደምሰጡ ላሳያችሁ እስኪ። ያው ይጠቅማችኋል የተወሰነ። እዚህ አሻራ ደግሞ እዚህ ጋር ትታያችኋል አይደለች? ኦዝ የምትለው ይቺን አንዴ እንነካታለን። ሌላውን ሞልተ ስማችንን ሁሉንም ነገር ተሞላን በኋላ ከዛ ደግሞ አሻራ ሙሉ ይለናል ማለት ነው። ከዛ አሻራ እዚህ ላይ ፌስ አውተንቲኬሽን የሚለው እዚህ ላይ አይደለ? ይቺን አንዴ ስንነካ ከዛ አሻራ የምንሰጥበት ይመጣል ማለት ነው። ከዛ ልክ ፊታችሁ ነው የምንሰጡት አሻራ።
ለነፍሱ አሻራው ከሰራላችሁ እንደዚህ አረንጓዴ ራይት ይሆንላችኋል ማለት ካልሰራ ደግሞ ኤክስ ነው የሚለው። በሁለተኛ ደረጃ ደግሞ ያው እኔ ስለከፈትኩ ነው እንጂ ላይቭ ፎቶ ምናምን ብሎ ይመጣላችኋል። ላይቭ ፎቶ ነው የምታደርጉት ማለት ነው። ከዛ ሶስተኛ ላይ ደግሞ ቢዲኤፍ ፓውን ይላል። ቢዲኤፍ ፓውን እዚህ ጋር ስልክ ቁጥራችሁን ነው የምትሞሉት ማለት ነው። ከዛ በኋላ ታች ላይ እኔ ስለከፈትኩት ነው ዝርዝሩን ያላመጣው ፊት ቀን ማለት ነው። ከዛ ደግሞ ታች ላይ ላይቭ ኒው የምትል በኢንፎርም ጽሁፍ አለኝ። ከሰራላችሁ ሁሉንም ነገር ተቀበላችሁ ከሰራላችሁ ላይቭ ኒው የምትለው ድምቅ ብላ በኢንፎርም ስትጣፋለች ማለት ነው። ከዛ ላይቭ ኒው የምትለውን አንዴ ስትነኳት ወደ ላይቭ ይዟችሁ ይሄዳል ማለት ነው ከሰራላችሁ። ከዛ ቀጥታ ላይቭ ማለት እዚህ ጋር ማለት ነው። ላይቭ ደግሞ ስትገቡ ይቻለች አይደል? በቢንክ ላይቭ የምትለዋን እሷን አንዴ ስትጫኑ ወደ ላይቭ ያስገባችኋል ማለት ነው። ከዛ ቼቲንግ የሚለውን መምረጥ እንዳትረሱ። ልክ እንዴት ነካችሁ እዚህ ላይ ቢስሚላህ ቼቲንግ የምትልክ በፕሮፋይላችሁ ጎን ይኖራል አይደለ? ቼቲንግ የምትለዋን አንዴ ትነካላችሁ ማለት ነው። ከዛ እዚህ ጋር ከዛ ሴቲንግ የምትለዋን አንዴ ተነካሽ በኋላ ታች ጎ ላይቭ የምትላለይ እሷን አንዴ ትነካላችሁ። ጎ ላይቭ የምትለዋን በቃ ግን ሴቲንግ የምትለዋን በፕሮፋይላችሁ ጎን መጀመሪያ መንካት አለባችሁ ግዴታ ማለት ነው። ምክንያቱም አያስገባችሁም ወደ ላይቭ። ከዛ ለጥቃችሁ ምን ታደርጋላችሁ? ጎ ላይቭ የሚለውን አንዴ ስትነኩት ሀላስ ጨረሳችሁ ላይቭ ገባችሁ ማለት ነው። እና ደግሞ ሰዓታችሁን ለማየት ደግሞ የሆነች ላይቭ እንደገባችሁ 4 ነጥብ ታመጣላችኋለች። ልክ ያችን 4 ነጥብ ስትነኳት ብዙ ምርጫ ይመጣላችኋል። አሁን ለምሳሌ እኔ እንደዚህ ላይቭ እንትን ልበል ያው ለእናንተ ለማሳየት ያክል እንጂ እኔ አልገባም አሁን። ያው እናንተን ለማሳየት ያክል ነው ማለት። ከዛ እንግዲህ ይሄን ይመስላል የዛሬው ቪዲዮ ማለት ነው። እንግዲህ ቪዲዮውን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ደግሞ የሚገርማችሁ ነገር ብር ለመላክ ምናምን በቃ ሁሉን ነገር በስልካችሁ ነው እንትን ማለት የምትችሉት ማለት ነው። በስልካችሁ እዚሁ ሁሉም አካውንት ላይ ይሰራል። ቴሌ፣ በንግድ ባንክ፣ አዋሽ ባንክ በቃ ሁሉም የኢትዮጵያ ባንኮች ይሰራሉ ማለት ነው። እና በቀጥታ 5 ደቂቃ የማይፈጅባችሁ ልክ 100 ፖይንት ስትሞሉ ማውጣት ትችላላችሁ ብሩን። አሁን እኔ ለምሳሌ ትንሽ ነው የቀረኝ። ልክ 100 ፖይንት ስትሞሉ ማውጣት ትችላላችሁ። ቀጥታ በ5 ደቂቃ ውስጥ ብራችሁን ይልክላችኋል። ደረሰኙ ነው የሚልክላችሁ። የሚገርማችሁ ነገር ማለት ነው ወላሂ እኔ እንግዲህ አላመንኩ ነበረ። እኔ ሰርቼ ስላየሁት ነው ለእናንተ እያከፋልኳችሁ ያለሁት እንግዲህ ማለት ነው። እና እንግዲህ ሊንኩንም ለማስቀመጥ ሞክራለሁኝ። እስኪ ስልኩን ካላለ ደግሞ ያው ስሙን አስቀምጥላችኋለሁኝ።
ፕላይ ስቶር ላይ ታወርዳላችሁ ማለት ነው። የኤጀንት አይዲ ቁጥሬንም እዛው ላይ ነገሩ ይታያችኋል አይደል? ኤጀንት አይዲ ቁጥሬ እዚህ ጋር ይኸው እዚህ ኢልሃም አረጋ የሚለው ላይ አይዲ የሚላል እዚህ ይሄ ማለት ነው። ይሄን እዚህ ጋር የኔ አይዲ ቁጥር ነው። ልክ ይሄንን አይዲ ማይ ኤጀንሲ የሚል አለ። ማይ ኤጀንሲ የሚለው ስትነኩት የኤጀንሲ ቁጥር ሙሉ ሲላችሁ ይሄን መሙላት ትችላላችሁ ማለት ነው። ይሄን የከበብኩትን ቁጥር አሁን እኔ እንኳን እንትን ስለሆንኩኝ አሁን ኤጀንሲ ስለሆንኩ ታች ላይ አይመጣልኝም። እዚህ ላይ እናንተ አሁን ቀጥታ እንትን ስትሉ እዚህ ጋር ይመጣላችኋል። ማይ ኤጀንሲ ብሎ እዚህ አካባቢ ነው መሰለኝ ማይ ኤጀንሲ የሚለውን ስትነኩት የኤጀንሲ ቁጥር አስገቡ ምናምን ሲላችሁ ላይ ያሳየኋችሁን ቁጥር ይሄን ተሟላላችሁ ማለት ነው። ይሄንን እዚህ ጋር እና የዛሬው ቪዲዮ ይሄን ይመስላል። በቃ በሌላ ቪዲዮ ውስጥ እንገናኝ። ደህና ሁኑ።